አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሸር ላይክ አድርጉ። ዛሬ ውሏችን ከእናንተ ጋር ይሆናል። ምሳ አብረን እንስራ። ውሏችንን አብረን የምናሳልፍ ይሆናል ማለት ነው። እንደምታዩኝ እዚህ ጋር ምስሬን አወጣው ለቅሜ የለውኝ ከዛ አልታጠበም ነበረ። በጣም ቆሻሻ ነበረ። አጠብኩት እንደምታዩት በዚህ መልኩ ደጋግሜ ማለት ነው። ያው ምስሩም ውሃውን ብትጠቀሙት ችግር የለውም። ምናልባት ውሃው ካልመጠጠ ስለምጠቀመው አጥቤ ጨመርኩት ማለት ነው። ባትጠቀሙትም አጥባችሁ ብትጥዱት የተሻለ ነው። ያው ሙያ ለማስተማር ሳይሆን ያው አይከፋም ብዬ ነው። በምታዩት መልኩ ምስሬን ጣድኩት ማለት ነው። በነገራችን ላይ ምስሩ ቶሎ ነው የሚበስለው በሳይ ነው ማሻአላ። በጣም ደስ የሚል ውሎ ነበረ። እንደምታዩኝ እዚህ ጋር የምጠቀማቸውን ሽንኩርት እንዲሁም ደግሞ ቲማቲም፣ ቀይ ስር፣ ድንች፣ ካሮት ሁሉንም የምጠቀማቸውን አውጣጥቼ በምታዩት መልኩ እያዘጋጀው የነበረ ማለት ነው። ሰብሪን በጣም እየረበሸች ነበር ዛሬ። ያው ጎረቤቴም ነበረች፣ እሷም እየያዘቻት፣ አባቷም ነበር አባቷም እየያዛት። ያው አለኩላህል አንድ ላይ ውለናል ስንንጫጫ ማለት ነው። የጎረቤቴም ልጆች ከሰብሪና ጋር አብረው ሲንጫጩ ነው የቆዩት እላቸዋለሁኝ። እስኪ ሁላችሁም ሸር እና ላይክ እያደረጋችሁ አበርታቱን። እንዲሁም ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰቡን። በመቀጠል ደግሞ ብዙ ልጆች ስለ ቦታ የሚጠይቃችሁኝ ልጆች ያላችሁ፣ በነገራችን ላይ አንድ ሁለት አይደላችሁም፣ ብዙ ልጆች በኢሞ እየመጣችሁ የጠይቃችሁ ልጆች አላችሁ ማለት ነው። ቦታ በዛኔ በነገርኩባችሁ ዋጋ አሁን ላይ የለም። ምክንያቱም በዛን ሰዓት አሁን የሰው ልጅ እንደዛ በ1.500,000 ካርታና ፕላን ያለው ጨፌ መስድ የሚባለው አካባቢ ላይ እና ውይ በጣም ተወደደ ምናምን እያሉ ብዙ ልጆች ትታችሁታል። አሁን ደግሞ ስትጠይቁኝ ጨምሯል ስላችሁ በጣም ጨመረ እያላችሁ ነበረ። አንዳንድ ጊዜ እንኳን ህጋዊ የሆነ ነገር ህገ ወጥም ላይ አሁን ላይ እንደምታውቁት ነው። የዛሬውን ገበያ ለነገው አናገኘውም ማለት ነው። ስለዚህ ሳይረፍድባችሁ ማድረግ ያለባችሁን ነገር መግዛትም ምንም ማድረግ ያለባችሁ ነገር ሁሉም በሰዓቱ ነው ውዶች። እኔ እንደምነግራችሁ ነገር ይሄ ነገን ልክ እንደ እድሜያችን የዛሬን ነገ አናገኘውም። በሰዓቱ የምናደርጋቸው ነገሮች ሁሉ ውጤታማ ያደርጉናል። ብዙዎቻችን ግን በቃ ሊበሉን ምናምን። እኔ ከቦታ ሳንቲም አላገኝም። ባገኝ ከእናንተ ቦታ የምትፈልጉ ከሆነ ቦታው ለእናንተ አምጥቼላችሁ እናንተ ናችሁ እንጂ ለእኔ የማስባችሁ የምትሰጡኝ እኔ ከእናንተ ከቦታ 10 አላተርፍም ማለት ነው። እና አብዛኛዎቹ ሰዎች ቤተሰቡ ይውልን ምናምን ብላችሁ ታመጡና ሲያሳዩዋቸው ዝም ብለው ነው ምናምን እንደዚህ ሊያደርጓቸው ነው ምናምን ይላሉ። እና እኔ ከቦታ 10 ሳንቲም አላገኝም። የማገኘው ምንድነው ገዥ እናንተ ሳመጣ ቦታ ሳቀርብላችሁ እናንተ የፈለጋችሁትን አስባችሁ የምትሰጡኝ እንጂ እኔ ከዛ 10 ሳንቲም አላገኝም ማለት ነው። አንድ የምታውቁት ነገር እና ለሰው ደግሞ ያልሆነ ነገር እኔ ግዙ ወይም እንዳያድርጉ ብዬ አበራትቼ እንድትገዙ ወይም ደግሞ ያንን ቦታ እናንተ በቃ እንድትጎዱ በጥቅሉ አላደርግም። ምክንያቱም አሁን በባለፈው ጊዜ ወላሂ ነው የምላችሁ ምርጥ ቦታ ማሻአላ ግራውንድ ቤቶች እየሰፈሩበት ያለው አካባቢ የጨፌ መሰድ የሚባለው በዩኒቨርሲቲ ወደዛ ማለት ነው። ቆንጆ በጣም ወሳኝ ቦታ ካርታና ፕላን ይወጣለት። በስንዴ ቦታ አቀማመጥ 20 ሜትር ላይ 10 ሜትር ላይ መንገድ የሚባል አለና በ10 ሜትር ላይ ያኔ በውስጣ ውስጥ መንገድ ላይ እስከ 1.500,000 150 ካሬ እንዲሁም 200 ካሬ ይሆንና የቦታ አቀማመጥ ይለየዋል። በእንደዛ ዋጋ ሲሸጥ ከርሟል ማለት ነው። በዛን ሰዓት ለቅቄ ብዙ ልጆች መጥተው ጠይቀው የነበረ በዛ ዋጋ ምናምን እንዴት ነው ብለው ያዩላቸውም አካል ነበረ። ነገር ግን እንደዚህ ነው ምናምን ብለው አቃቂር እያወጡታው አስተውባቸው አሁን ያ ቦታ 2 ነጥብ ገብቷል። የሚገርማችሁ ነገር በ1.5 የሚባል ታሪክ የለም ማለት ነው። ስለዚህ ልክ እድሜያችንም እየጨመረ እንደሚሄደው ማንኛውም ነገር ለነገ በዛ ዋጋ እናገኘውም እየጨመረ ነው የሚሄደው። ያው ምሳ እየሰራሁኝ በዛው አንዳንድ ነገር ልበላችሁ ብዬ ነው። ዛሬን የምታደርጉት ነገር ዛሬ ነው በቃ አለቀ። ነገ የምታደርጉት ነገር ደግሞ ነገ ነው። ምክንያቱም የትላንቱን ዛሬ አታገኙትም። ገባችኋ? ሁሉም ነገር በጊዜው አብሮ የሚጓዝ ስለሆነ ማድረግ ያለባችሁን ነገር
ለራሳችሁ መጠቀም ምንም ማድረግ ያለባችሁን ነገር በሰዓቱ መጠቀም ማድረግ አለባችሁ። ጊዜ ገደብ አትያዙለት። ምናልባት ሳንቲም ከሌላችሁ ያን ነገር ማድረግ ካልቻላችሁ ነው እንጂ ተየት ታይ ማድረግ እየቻላችሁ ግን ሰዓት አትስጡት፣ ጊዜ አትስጡት። ምክንያቱም እጥፍ ነው የሚጨምርባችሁ። ትሸጡታላችሁ። ቦታ ካርታና ፕላን ያለው በእንደዚህ አይነት ዋጋ ከተገኘ ታተርፉበታላችሁ እንጂ አትጎዱም። እንደኔ ማለት ነው። ግን የአብዛኛዎቹ ቤተሰብ ደግሞ አይሆንም ምናምን እያሏቸው ይሆን አላሁ አለም። ብዙ ልጆች እየተሞኙ ነው ማለት ነው። ስለዚህ ያው በዚሁ አጋጣሚ ቦታ ይዛልኩባችሁ ቦታ ላይ ጨምሯል። በዛ ዋጋ የለም ልላችሁ ነው። በዛ ላይ መሻላ ሰው በጣም ተረባርቦበታል። ምክንያቱም አዲስ ሰፈር ስለሆነ በቃ ፋ ያለ ነው። በዛ ላይ ግራውንድ ቤት እየተጀመረበት ነው። የብሎኬት ቤቶች ምናምን በጣም የሚያማምር ቤቶች እየተሰራበት ነው። ያኔ ማብራት ገና እንትን ገመድ ያልተዘረጋለትም ካርታና ፕላን ይወጣለት ነው። ግን ገና ቤት እየተሰራ ስለሆነ ገና አልተዘረጋለትም ማለት ነው። እና ወሳኝና ጥሩ ቦታ ላይ ነበር። እኔ ጭምር ራሱ በቃ ይሄንን ሽጭ እዛ ልግዛ እንደ ብዬ ወደ ሀሳብ የገባሁበት ነበር ማለት ነው። ስለዚህ ያው አንዳንድ ጊዜ ሰው ተጠቀሚ ያለው አይጠቀምም፣ ተጠቀሚ ያለው ደግሞ ይጠቀማል ማለት ነው። ይገዛል ያው የሚጠቀም ይጠቀምበታል። በሰዓቱ ግን እናንተ የምታደርጉትን ነገር በራሳችሁ ሞራል፣ በራሳችሁ ሀሳብ፣ በራሳችሁ በቃ መጓዝ አለባችሁ። ይመጣና እናንተ ሳንቲማችሁን ለመጠቀም ሲፈልግ ይሄ ያ እኮ እንደዚህ ቦታ ነው፣ ያው አይረባም እኮ ያ እንዲህ ነው እኮ ይሏችኋል። ያንን የምታደርጉት ቆራጥ አቋም ካላችሁ ግዝልኝ ግዝልኝ ካላችሁ በቃ አለቀ፣ ይገዛላችኋል። ምክንያቱም እኔ ስላየ ነው። አባቴን ቦታ ግዛልኝ ስለው በሰዓቱ ያኔ ቦታ እንዲህ ነው አሁን ቦታው ምናምን ይላል ማለት ካለው አንፃር እንደዛ ምናምን ያኔ ሲለኝ ግዴታ ካልተገዛ ብዬ እሪ ያልኩኝ ማለት ነው። እዛ ተገዛ አልሐምዱሊላህ ጠቀመኝ፣ አልጎዳኝም። እና የራሳችሁ ቆራጥ አቋም እኔ ብዙ ጊዜ በነገራችን ላይ እናገራለሁ በእንደዚህ አይነት ዙሪያ ላይ እና የራሳችሁ ቆራጥ አቋም ሊኖራችሁ ይገባል እላችኋለሁ። ታይ ማንም ሰው በሚለን ብቻ ሳይሆን አንዳንድ ጊዜ በራሳችንም መጓዝ አለብን። እዚህ ጋር እንደምታዩት ወደ ስራዬ ስገባ ሽንኩርቴን በዘይት ሳልጨምር ነበር ያበሰልኩት። እዚህ ጋር ዘይት ጨመርኩኝ። ከዛ በምታዩት መልኩ አበሰልኩት። ከዛ ትንሽ በሰል ሲል ቀይ ስሬን በመፈቅፈቂያ አይደለም የፈቀፈኩት፣ በቢላዋ ነው የከተፍኩት። ምክንያቱም ከድንችም ጋር ከካሮትም ስላለ በጣም ድቅቅ እንዳይል በምታዩት መልኩ በእጄ ነበር የከተፍኩት። እና ሽንኩርቴን ትንሽ ጠበስ ካደረኩኝ በኋላ በዘይት ቀይ ስሬን ጨመርኩ። መጀመሪያ ቀይ ስሩን ነው የጨመርኩት፣ ምክንያቱም ቀይ ስር ቶሎ የመብሰል እንትን የለውም ስለሚቆይ። ከሁሉም በፊት ቀይ ስር አስቀደምኩ። ከዛ ካሮቴን ጨመርኩኝ ማለት ነው። ትንሽ በሰል ካለ በኋላ ድንች ጨምራለሁ። እዚህ ጋር ምስሬን የምሰራበት እንደምታዩት ሽንኩርት ከትፌ አዘጋጅቻለሁኝ። በነገራችን ላይ ውጭ ሆኜ ነው እየሰራሁኝ ያለሁት። አንዳንድ ጊዜ የምሰሩት የምግብ ሽታ ቤት ውስጥ ሲሆን በጣም ቤት ይረብሻልና ሽታው ይረብሻቸዋል። ከዛ ውጭ ላይ ነበር እየሰራሁኝ ያለሁት። ከዛ ካሜራዬን አስተካከልኩኝ ምናምን ቀጥ እያልኩኝ እንዳይቋርጥ እያልኩኝ እያየሁ ነበረ። ከዛ በምታዩት መልኩ ምሳችንን እየሰራን ነው። ሰብንም እንደምታዩት የኔ ባተሌ ቢጃማ ባንድ ጎን መጥቶ ድክ ብሏታል። ከዛ እኔን ተከትላ በቃ እኔ ደግሞ ቁጭ አልልላት አልኩ። ስራ እየሰራሁ ስለነበረ ተከትለኝ ቤት ትገባለች። ስወጣ ደግሞ አብራኝ ተከትላ ትወጣለች። ከዛ መጨረሻውን እቃ ያዥልኝ ምናምን አልኳትና አብራኝ ትመጣለች። እዚጋ ጫው ሰጠኋት፣ ያዥ አልኳት። ያው ወደ አፏም እያለች ይዛው መጣ የተሸከመ ቢጃማው የኔ ውድ በአንድ በኩል መጥቶባታል። በነገራችን ላይ ብርድ ነው እንደምታው ጃኬት ለብሻለሁኝ እኔ። ሰብሪና በቃ እምቢ ብላኛለች። ልብስ ተኝታ እንኳን ራሷ ላይ ልብስ አታሳድርም። አትወድም። ምን እንደሆነ አላውቅም። ቶሎ ነው የሚሞቃት። በቢጃማ ናት ያለችው። እኔ ኮት ጨምሬ ነው ያለሁት። እና ያው ጥቅምት እንደመሆኑ በቀንም በነገራችን ላይ እህቴ ምንድነው እኔን አረ ተነሽ። በምታዩት መልኩ ጃኬት ለብሼ ነው ማለት ነው ያለሁት። ነይ ተነሽ። ያው አሁን ታውቁታላችሁ ጥቅምት ነው። ጥቅምት ደግሞ በጣም ሙቀት አለ። እዚህ ጋር ድንችን ጨመርኩኝ። ሙቀት አለ አልኳችሁ፣ ብርድ ጥቅምት ብርድ ነው ይታወቃል። እና እዚህ ጋር ድንችን ጨመርኩኝ። ከዛ ደግሞ ምስር የምሰራበትን እያቁላላሁ ነበር። እዚህ ጋር በርበሬ ያመጣን ብዬ ሰከፍተው ሌላ። ከዛ ወደ ውስጥ ገብቼ
በርበሬን አመጣሁኝ እላቸዋለሁኝ። የዛሬው ውሏችን በጣም ደስ የሚል ነበረ። ጎረቤቴም ነበረች። እኔ እንድትሰራው የሆነ ነገር ታግዘኛለች። በነገራችን ላይ በዚሁ አጋጣሚ ሁሌም የምለው ምርጥ ጎረቤት ሲስጣችሁ። አልሐምዱሊላህ ደስ የምትል ጥሩ ጎረቤቴ ናት ማለት ነው። ፊቷም ነው የምለው ለእናንተም ደግሞ ያው ልናገር ማለት ነው። እና መልካም ሰው ሁልጊዜም በየሄደበት በመልካም ነገር ነው የሚጠራው። እዚህ ጋ ቲማቲም በነገራችን ላይ እኔ ብዙ አልጨምርም ነበር። ዛሬ ግን ያው ወጡ ስለማያድር ብዬ ቲማቲም ጨመርኩበት። ምክንያቱም ወጥ የምታሳድረው ከሆነ ቲማቲም አይጨመርበትም። ቲማቲም ወጥ ያበላሻል። ነገር ግን ያው ወጡ ስለማያድር ለራትና ለምሳችን ስለነበረ ጨመርኩኝ ቲማቲም ማለት ነው። እና በምታዩት መልኩ በቃ አሁን ሰዓት እየሄደ ነው። አዛን ኧረ ተይ አዛን እያለ ነበረ ማለት ነው። ከዛ እዚህ ጋር መከላለስ ነው ከአሁን በኋላ የሚቀረኝ ያው እንትኔን ማለት ነው። ቀይ ስሬን ምስር ወጤ ገና ነው እና ደስ የሚል ውሎ ነበረ ውዶችዬ። እስኪ ሁላችሁም ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ የደውል ምልክቱን ማንኛውም ቪዲዮ ወደ እናንተ ጋር እንዲመጣ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላችኋለሁኝ። በነገራችን ላይ ውጭ ላይ ስትሰሩ በጣም ደስ ይላችኋል። የሆነ እንትን አለ ምናምን በቃ አየር አለ ደስ ይላል። እኔ ውስጥ ቤት ውስጥ ስሪ ከምትሉኝ ውጭ ላይ ሆኜ ብሰራ ደስ ይለኛል በነገራችን ላይ። ከዛ ምን ጨመርኩ? ጫውን ጨመርኩኝና ስጎዬ ላይ ማለት ነው። ምስሩን ከመጨመሪያ በፊት ይኸው የጎረቤቴ ልጅ በቃ ራቁቱን ታው ብሎም ቢያለኝ ወይ እየሮጠ ቆረኩት ብዬ የነበረ እየሮጠ ይመጣል። በቃ በጣም ርብሽ ሲያደርግ ነበረ። ከዛ ምስሬን ጨመርኩኝ ውዶችዬ። ለምን ትቀራለች ብዬ ምስሯን ብረት ድስቷ ላይ ሳያት ለቅለቅ አድርጌ ጨመርኳት እላችኋለሁ። ውሃ ጨምሬ አሁን አልጫዬ ትንሽ ነው እንጂ በስሏል። ጨው ጨመርኩበት። ከዛ ትንሽ ቂንዶ በርበሬ ሳላበዛ ትንሽ እንትን ቃሪያ ስለሌለኝ ማለት ነው። ቃሪያ ስለሌለኝ ትንሽ ቂንዶ በርበሬ ጨመርኩበት። ትንሽ ጣዕሙን እንትን እንዲልልኝ። አሁን በቃ በቂውን አግቷል። አጠፋዋለሁኝ። ቡናዬን አቀራርባለሁኝ ማለት ነው። ኧረ በለው የጎረቤቴ ልጆች እንደምታቸው ሰብሪናም እየረበሹ ነበር። እነሱ ደግሞ ራቅታቸውን ነው በቃ በዛ ሲሉ የነበረው። እና የዛሬ ውሏችን ውዶችዬ በዚህ መልኩ ነበረ። ከዛ ቡናችን እንቆላለን፣ በቃ ምሳችንን እንበላለን። በዚህ መልኩ ነው ያለው። በነገራችን ላይ ቭሎግ ለመስራት በጣም ከምነግራችሁ በላይ እፈልጋለሁ፣ ግን ሰሞኑን እንደነገርኳችሁ ስላልነበርኩ አረ ዝም በይ አልተሳካልኝም ነበረ። ሰብሪና ዝጋም እንደምታዩት እንቅልፏ መጥቷት ልብሴን እየያዘች ነበር። ቡና ለመቁላት እኔ ደግሞ እያዘጋጀሁኝ ነበርና ከዛ በቃ እምቢ አለችኝ። እኔ ወደ ሰብሪና ጋር ልሄድ ጎረቤቴ ቡና መቁላት ጀመረች። እኔ ልቁላ አንቺ ሂጂ ምናምን አለችኝ። በቃ እኔ ወደ ውስጥ ገባሁኝ ማለት ነው። ምክንያቱም እንቅልፏ መጥቶ ስለነበር በጣም እየረበሸች ነው ሰብሪና። መተኛት አለብኝ እያለች ነው መሰለኝ። እየረበሸች ስለሆነ ጨርቄን ይዛ በቃ ርብሽ ስታደርገኝ እኔ ልቁላ አንቺ ሂጂ አለችኝ። ከዛ እንትናችንን ድንቻችንን አልጫውን አወጣን። በስሎ ነበረ። በምታዩት መልኩ ሰዓዳ ቡና እየቆላች ነው። ወጣችንም ደርሷል። በነገራችን ላይ በአንድ ላይ ነው የምንበላው። ደስ ይላል ሁላ በጣም ነው ደስ የሚለው። እኔ ከሌለሁኝ እሷ ሰርታ፣ እሷ ከሌለች እኔ ሰርቼ ነው። በጣም ደስ የሚል ነው። እንደ አይነት እንትን ሲኖር ፍቅር ሲኖር ደስ ይላልና ማሻአላ በሉ ማለት ነው። ከዛ ወጣችንን በሰለ አወጣነው እላችኋለሁኝ። በምታዩት መልኩ ሰዓዳም ከአንዱ አንዱ እያደረገች ቡና አልግልላት ብሎ ፓወር ስለሌለው በቃ ከዛኛው ወደዚህኛው ታድርጋለች ማለት ነውና ምን እያረግሽ ነው እያልኳት ነበር። በቃ አልግልልኝ ብሎ ምናምን ያለችኝ። ያው ሆኖም ቡናችን ተቆላ ማለት ነው። ከዛ ምሳችንን እንበላለን። ምንድነው የምናደርገው? ወደ ቡናችን እንገባለን። በምታዩት መልኩ አቀራረብን ማለት ነው። ከዛ ቡናችንን ፈራርሽናል። የዛሬው ውሏችን ይሄን ይመስል ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።